ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። Question 19 19ኛው ጥያቄ What will happen to a plant if the apical dominancy is removed through repeated pruning ይላል። ምንድነው apical dominancy? ተማሪዎች የተክሉ ጫፍ ወይም አናት በተደጋጋሚ ቢቆረጥ ወይም ቢከረከም ምን ይከሰታል የሚል ጥያቄ ነው። ቾይስ ኤ ምን ይላል? Plant elongates and bends to one direction ፕላንቱ ያድግና ረጅም ይሆንና ወደ አንድ አቅጣጫ ያዘነብላል ነው የሚለው። ቾይስ ቢ growth of lateral shoot will be inhibited የተክሉ ሹት ፓርት እንዳያድግ ይከላከላል ነው የሚለው። ቾይስ ሲ side shoots grow quickly and the plant became bushy side shoot ፓርቱ በፍጥነት ያድግና እጅብ ያለ ይሆናል ተክሉ እጅብ ያለ ይሆናል ነው የሚለው። ቾይስ ዲ plant shapes its leaves to withstand the condition ተክሉ ቅጠሉ በዛ ይልና ጥላማ ሆኖ የሚመጣውን ኮንዲሽን ወይም ኢንቫይሮንመንት ይቋቋማል ነው የሚለው። ስለዚህ በተደጋጋሚ አንድ ተክል ቢከረከም አፒካል ዶሚናንሲው ቢቆረጥ ምን ይሆናል ለሚለው ተማሪዎች መልሳችን ምንድነው የሚሆነው? አፒካል ዶሚናንሲው ከላይ ያለው ሲቆረጥ ሹት ፓርቱ በፍጥነት ያድግና ተክሉ በጣም እጅብ ያለ ይሆናል ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? ቾይስ ሲ ነው የሚሆነው። So our answer is choice C. Question 20. A farmer sowed cotton seeds in a farmland which fulfills the optimum condition for germination. After a few days, he observed the newly growing seedlings. Which of the following statement is correct about the farmer's ኦብዘርቬሽን ይላል። አንድ ገበሬ የጥጥ ዘር ይዘራል። ይሄም ለጥጡ ዘር አመቺ የሆነ ኦፕቲመም ኮንዲሽን ምቹ የሆነ ለመብቀል ምቹ የሆነ ሁኔታ ፈጥሮለታል። ከትንሽ ጊዜ በኋላ ከትንሽ ቀናት በኋላ ገበሬው የጥጡን ፍሬ በቅሎ ያገኛል። ስለዚህ ይህንን ሲያገኝ ወይም ይሄ እይታው ገበሬው ያየው እይታ ከዚህ ከምርጫዎቹ ጋር ሊዛምድ የሚችል መልስ የትኛው ነው? እዚህ ጋር ከተዘረዘሩት ምርጫዎች ገበሬው ያየው ነገር በትክክል ያየው ነገር የትኛው ነው? ቾይስ ኤ የመጀመሪያው ምርጫ remaining of the cotyledon below the ground ምንድነው? የኮትሊደኑ ዘር ወይም ፍሬ ከመሬት ወይም ከአፈር በታች በቅሎ ያያል ይላል። ቾይስ ቢ ሃይፖጂያል ጀርሚኔሽን ኦፍ ሃይፖኮትሊደን ሃይፖጂያል ጀርሚኔሽን መከሰቱን ይመለከታል። ቾይስ ሲ grows a plumule above the soil surface plumule የሚባለው ከአፈር በላይ አድጎ ያገኛል ይላል። ቾይስ ዲ grows a plumule without forming a hook ፕሉምን የሚባለው ያለ ሁክ አድጎ ያገኛል ይላል። ተማሪዎች ለዚህ ጥያቄ ኮትሊደን ሲድ የጥጥ ፍሬ ሞኖኮት ነው ዳይኮት ነው የሚለው መጀመሪያ ማወቅ መረዳት ያስፈልጋቸዋል ማለት ነው። የኮትሊደን ሲድ ወይም የጥጥ ዘር ለሁለት የሚከፈል ነው። ግልጽ ነው። ዳይኮትሊደን ነው። ዳይኮትሊደን የሚባሉ ተክሎች ወይም ፍሬያቸው ለሁለት የሚከፈል ዘር በሚዘራበት ሰዓት ምን አይነት ጀርሚኔሽን ያለው? ኤፒጂያል ጀርሚኔሽን ያለው። ኤፒጂያል ጀርሚኔሽን አለው። ኤፒጂያል ጀርሚኔሽን ስንል ደግሞ ሹት ፓርት ወይም ፕሉምል የምንለው ከአፈር ወይም ከመሬት በላይ ነው የሚያድገው። ሃይፖጂያል ጀርሚኔሽን ያላቸው ሞኖኮትሊዶኖች ናቸው። የነሱ ፍሬ በሚዘራበት ሰዓት ወደ ሹት ወይም ፕሉምል የሚባለው ከመሬት በታች ነው የሚሆነው። ስለዚህ አሁን ኮትሊደን የጥጥ ዘር ዳይኮትሊደን ስለሆነ ሁለት ነገሮችን የምናየው አንደኛው ኤፒጂያል ጀርሚኔሽን እንዳለው፣ ሁለተኛው ደግሞ ፕሉምሉ ወይም ወደ ሹት የሚያድገው ከመሬት በላይ መሆኑን መረዳት ያስፈልጋል። ስለዚህ ኤ አይሆንም፣ ምክንያቱም ኮትሊደኑ ከመሬት በታች ነው የሚለው አይሆንም። ቢ ሃይፖጂያል ጀርሚኔሽን ነው የሚለው አይሆንም። ሲ ፕሉምሉ ከሶይል ወይም ከአፈር በላይ ነው ያድጋል የሚለው። ስለዚህ መልሳችን ዲም አይሆንም ሲ ይሆናል ማለት ነው። question 21 አንደኛው ጥያቄ according to a biological scenario structure is related to function which one of the following is correctly described ይላል። እዚህ ከታች የተሰጡት ስትራክቸሮች አሉ። ከተግባራቸው ጋር የተዛመደው ምርጫ የትኛው ነው የሚለው። ቾይስ ኤ የመጀመሪያው ምን ይላል?
አልቮላይ ሳፖርትድ ባይ ካርትሌጅ ፎር ስዋሎዊንግ ፉድ ይላል። አልቮላይ የተባለው በሳምባ ውስጥ የሚገኘው ስትራክቸር ምግብን ለመዋጥ የሚያገለግል ነው ይላል። ቾይስ ቢ ላርኒክስ ሄር ላይክ ስትራክቸርስ ፎር ሙከስ ፕሮዳክሽን። ላርኒክስ ጸጉር መሳይ ስትራክቸር ሆኖ ሙከስ የተባለውን ለማምረት የሚረዳ ነው ይላል። ቾይስ ሲ ናሳል ፓሴጅ ላርጅ ሰርፌስ ኤሪያ ዊዝ ሄርስ ፎር ፊልትሬሽን ኦፍ ኤር። ናሳል ፓሴጅ ሰፋ ያለ ሰርፌስ ኤሪያ ኖሮት በውስጡ በጣም ትናንሽ የሆኑ ጸጉሮች አሉት። እነኚህ ጸጉሮች ደግሞ አየርን ለማጣራት ነው ይላል። ቾይስ ዲ ትራኪያ ሚሊየንስ ኦፍ ኤር ሳክስ ፎር ዲፊዥን ኦፍ ኦክሲጅን ኤንድ ካርበን ዳይኦክሳይድ ይላል። ትራኪያ የሚባለው የሳምባ ክፍል ብዙ ሚል ኤር ሳክ ወይም የአየር ከረጢት ያለው ሆኖ ለኦክሲጅንና ካርበን ዳይኦክሳይድ ዲፊዥን ወይም ልውውጥ የሚያገለግል ነው ይላል። መልሳችን የትኛው ነው የሚሆነው? ስትራክቸሩ ከፈንክሽን ወይም ተግባር ጋር የተዛመደው የትኛው ነው? ኤ አይሆንም፣ ቢ አይሆንም፣ ዲ አይሆንም ማለት። ስለዚህ መልሳችን ሲ ነው የሚሆነው። ሌሎቹ ምንም አይሆን። ምክንያቱም አልቮላይ ለስዋሎዊንግ የሚያገለግል አይደለም። ላርኒክስ ለቮካል ኮርድ እንጂ ለሙከስ ፕሮዳክሽን አይደለም። ትራኪያ አየርን ለማስተላለፍ እንጂ ዲፊውዥን የኦክሲጅንና ካርበን ዳይኦክሳይድ ዲፊውዥን ለመፍጠር ስላልሆነ መልሳችን ናሳል ፓሴጅ የምንለው ይሄ በውስጡ ጸጉር አለው። ይሄ ደግሞ የሚገባውን አየር ስለሚያጣራ ናሳል ፓሴጅ የሚለው መልሳችን ይሆናል። our answer is choice C። 22ኛው ጥያቄ as compared to the exhaled air the inhaled air contains inhaled air ከexhaled air ጋር ስናነጻጽር ኤክስሄልድ ኤር ማለት ወደ ውጭ የምንተነፍሰው አየር ነው። ኢንሄልድ ኤር ሲባል ወደ ውስጥ የምንወስደው አየር ነው። ስለዚህ ኢንሄልድ ኤር ወይም ወደ ውስጥ የምንወስደው አየር ወደ ውጭ ከምንተነፍሰው አየር የያዘው ነገር ምንድን ነው የሚል ነው። በምናነጻጽርበት ሰዓት በተለይም የኦክሲጅን መጠኑ፣ የካርበን ዳይኦክሳይድ መጠኑ፣ የናይትሮጂን መጠኑ በፐርሰንት ሲሰላ ምን ያክል ነው የሚል ነው። ስለዚህ ትክክለኛ መልስ የሚሆነው የትኛው ነው? ቾይስ ኤ 16% ኦፍ ኦክሲጅን፣ 4% ኦፍ ካርበን ዳይኦክሳይድ፣ 8% ኦፍ ናይትሮጂን ይላል። ቾይስ ቢ 21% of oxygen, 0.04% of carbon dioxide and 80% nitrogen ይላል። ቾይስ ሲ 80% oxygen, 20% carbon dioxide and 0.04% nitrogen ይላል። ቾይስ ዲ 70% oxygen, 0.03% carbon dioxide and 30% of nitrogen። የትኛው ነው ተማሪዎች መልስ ሊሆን የሚችለው? ይሄም ትመልሱታላችሁ ብዬ ተስፋ አደርጋለሁ። አየር ወደ ውስጥ ስንተነፍስ ወይም አየር ወደ ውስጥ በምንወስድበት ሰዓት የኦክሲጂን መጠን 21% ነው። የካርበን ዳይኦክሳይድ መጠን 0.04% ነው። የናይትሮጂን ፐርሰንት 80% ነው ማለት። ስለዚህ መልሳችን የትኛው ነው የሚሆነው? ቾይስ ቢ መልሳችን ነው። 23ኛው ጥያቄ question 23 what is the scientific reason behind the preference of high altitude areas for training by the Ethiopian athletes ይላል። ምንድነው ጥያቄው የሚለው በሳይንሳዊ በሆነው ሪዝን የሀገራችን አትሌቶች ሃይ አልቲቲዩድ ላይ ወይም በከፍተኛ ቦታ ላይ የሚለማመዱት ምክንያቱ ምንድነው ነው። በዚህ ምርጫዎችን እናያቸዋለን። ቾይስ ኤ because the red blood cells produced are more efficient than those at low altitude ምክንያቱም ይላል ቾይስ ኤ ቀይ የደም ሴል በብዛት ይመረትና በጣም ሎ አልቲቲዩድ ወይም ወደ ዝቅተኛ ቦታ በሚሄዱበት ሰዓት ውጤታማ ስለሚሆኑ ነው ይላል። ቾይስ ቢ because it helps them to increase the lung capacities ምክንያቱም የላንግ ካፓሲቲ ወይም መጠን እንዲጨምር ነው ይላል። ቾይስ ሲ because it helps them to adapt to the high atmospheric pressure of a mountain ምክንያቱም በማውንቴን ወይም በተራራ ላይ high atmospheric pressure ከፍተኛ የሆነ ፕሬሸር እሱን ለመቋቋም ነው ይላል። ቾይስ ዲ because the oxygen density is higher than the low altitude ምክንያቱም የኦክሲጅን ዴንሲቲ ከሎ አልቲቲዩድ ወይም ከዝቅተኛ ቦታ ስለሚጨምር ነው ይላል። ተማሪዎች መልሳችን የትኛውን የሚሆነው? አትሌቶች ብዙ ጊዜ በከፍተኛ ቦታ ላይ ወይም ሃይ አልቲቲዩድ ላይ ልምድ የሚያደርጉት ለምንድን ነው? ከምን ጋር የተዛመደ ነው? የስ መልሳችን ቾይስ ኤ ነው የሚሆነው ማለት ነው። ምክንያቱም ከቀይ ደም ሴል ጋር የተያዘ ነው። አትሌቶች ብዙ ጊዜ ሃይ አልቲቲዩድ ላይ
ወይም በከፍተኛ ቦታ ላይ በሚለማመዱበት ሰዓት ቀይ ደም ሴላቸው ይጨምራል። ቀይ ደም ሴል ደግሞ ተግባሩን ታውቁታላችሁ፣ የኦክሲጅን መጠንን በደም ውስጥ ማመላለስ ነው። እኛ አትሌቶች ሃይ አልቲቲዩድ ላይ የተለማመዱ አትሌቶች ቀይ ደም ሴላቸው ይበዛና ወደ ሎ አልቲቲዩድ ወይም ወደ ዝቅተኛ ቦታ በሚሄዱበት ሰዓት ወይም በሚሮጡበት ሰዓት በቀላሉ የኦክሲጅን መጠን ስለማያጥራቸው ነው ማለት። በብዛት ቀይ ደም ሴል አለ ማለት በብዛት ኦክሲጅን ማግኘት ይችላሉ። ስለዚህ መልሳችን ከቀይ ደም ሴል ጋር ስለተያዘ መልሳችን ኤ የሆነበት ምክንያት ይሄ ነው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ